ከዚህ በኋላ የምታዩአቸው በዓላቶች የምታውጇቸው በየዘመናቸው ነው ወይም በሲዝናቸው ላይ ነው፣ በወራቸውና በቀናቸው ላይ። ለምን እንዳለ የምታጠኑት ቅደም ተከተል ከዚህ በኋላ የምናጠናው ቅደም ተከተሉ አምላካዊ ፕሮግራሞች፣ እግዚአብሔር ያሰባቸው ፕሮግራሞች ነበሩ በብሉይ። አሁንም እያሰባቸው ያሉ አሉ። ከነዚህ ሐሳቦች ውስጥ ግማሹ ተፈጽሟል፣ ግማሹ የሚፈጸም ነው እና እግዚአብሔር አሁን በየዘመኑ ሲዝን ላይ የምታውጇቸው በዓላቶች ናቸው ያላቸው ሁሉም የሚናገሩት የእግዚአብሔርን ፕሮግራም ነው። አእምሮን እየተናገሩ እግዚአብሔር በክርስቶስ ስለሚሰራው ነገር ያወጣውን ፕላን፣ እቅድ፣ ፕሮግራም የሚያወሩ ሲሆኑ አይሁድ ግን መብል መጠጥ አረጓቸው። ሰርክል ሰርተው ደነሱባቸው። መሲሁ ሲመጣ ራሱ ዞር በልልና አጠገባችን አተ በገዛ በዓሉ መጣ እንዴ? ዋናው አካሉ ይሄው መጣ። ከዚህ በኋላ ምን መብል አለ ብሉኝ ብሏል። ምን መጠጥ አለ ጠጡኝ ብሏል። ምን ሕይወት አለ ሕይወታችን እሱ ነው ብለው አጀባጀብ ማለት ሲገባቸው ጭራሽ ዞር አረጉት። እሱም እኔ በሌለሁበት በዓል ዓለማዊነት ነው አለ። እኔ ስሜ በማይጠራበት ቦታ ላይ በምንም ስም ጀምረው እግዚአብሔር ብለ ጀምር፣ ምንም ብለ ጀምረው ዓለማዊ ነው። ስሜ በሚነቀፍበት፣ ስሜ በሚጠላበት፣ ስሜ በማይነሳበት ቦታ ላይ ኢየሱስ ሲባል ብስጭት የሚል የሃይማኖት ሰው፣ ኢየሱስ ሲባል ቁጥት የሚል ሰው፣ ኢየሱስ ሲባል የሚናደድ ሰው፣ ኢየሱስ ሲባል አድማ የሚያስነሳበት ሰው፣ ስሙ ሲጠራ ወደ ላይ የሚለው ሰው በተሰበሰበበት የሚከበር ነገር ሁሉ ዓለማዊ ነው አለ ኢየሱስ። አሁን እነዚህ የእግዚአብሔር በዓላትን ብታያቸው አንድ አምላካዊ ፕሮግራሞች ናቸው። አምላክ ያዘጋጃቸው ፕሮግራሞች አሉት። ግማሾቹ ተፈጽመዋል እንዳልኳችሁ፣ ግማሾቹ የሚፈጸሙ ናቸው። በዚህ መሰረት የመጀመሪያው ፋሲካ ሲሆን እዚህ ጋር ፋሲካን ሳያልፉ ፋሲካን ሳያከብሩ እዚህ ጋር የዳስ በዓል የሚባል የለም። ፋሲካ ውስጥ ታልፎ ነው ዳስ በዓል የሚደረሰው። እንደገና ደግሞ እነዚህ በዓላቶች በየዓመቱ ነው ደጋግመው የሚታሰቡት። ዘኍልቍ 9 ላይ ፋሲካን ደግማችሁ አስቡ ይላል። ኢያሱ 5 ላይ ቦታቸው ጋር ስንደርስ እናያለን። ግን በየዓመቱ የሚደገም በዓል ቢሆንም ለምሳሌ ፋሲካን ስንጀምር ፋሲካ በየዓመቱ የሚያከብሩት በዓል ቢሆንም በጣም የሚገርማችሁ እስራኤል አገራቸው እስኪገቡ ከዚያም በኋላ በዓሉን ሲያከብሩ ታያላችሁ። ግን እዚህ ጋር መጀመሪያ ቀን ፋሲካ ሲያከብሩ የቀቡት የበግ ደም ወስደው መቃንና ጉበኑን የቀቡበት ታሪክ ግን አይደግሙም። አንድ ጊዜ ነው ያኔ ግብጽ እያሉ በግ ታርዶላቸው በዛ በግ ደም መቃኑን ጉበኑን ቀብተው ከግብጽ ባርነት፣ ከፈርዖን ጭቆና፣ ከኃጢአትና ከሰይጣን እስራት ተፈተው የወጡት ስንቴ በቀቡት ነው? አንዴ በቀቡት። ከዛ በኋላ በየዓመቱ ሲያስቡ እንስሳ እያረዱ በግ እያረዱ ሲያስቡ መቃንና ጉበን አይቀቡ። ስንቴ ነው የሚቀባው? አንዴ። ስንቴ በፈሰሰው? አንዴ። አንድ መስዋዕት ለስንቴ? ለዘላለም ነፃ መውጣት። ከማን? ከግብጽ። ከማን? ከፈርዖን። ከማን? ከእግዚአብሔር በቀል። ስንቴ ይወጣሉ? አንዴ። የእግዚአብሔር ቁጣ በግብጽ የመጣው ፍጅት፣ እልቂት ስንቴ ነው ያመለጡት? አንዴ። በየዓመቱ አያመልጡም። ይሰማል? ቦታው ጋር ሄደን እናያለን። በደም ስሙኝ። አንድ ጊዜ ነው ያኔ ግብጽ ላይ የበጉን ደም የንጹህን እንስሳ ደም አፕላይ ያደረጉት። ነገር ግን ከዛ በኋላ በየዓመቱ መታሰቢያውን እንስሳ እየረዱ ሲያከብሩ ከፈርዖን ለመውጣት ከግብጽ ለመውጣት ግን መቃንና ጉበናቸውን በየዓመቱ አይቀቡ። ስንቴ ተቀብቶ ነው የሚወጡት? አንዴ። አንድ መስዋዕት ለመቼ? ለዘላለም። ያን ቀን በግብጽ ምድር ላይ ከመጣው እልቂትና ፍጅት ዋይታና ለቅሶ እነርሱን ሳይነካቸው ስንቴ ነው የወጡት? አንዴ። ከዛ በኋላ ሁሉ ጊዜ በየዓመቱ ፋሲካን እየጠበቀ የሞት መልአክም አይመጣም። አንድ ጊዜ እግዚአብሔር ቁጣ ግብጽ ላይ ተገልጧልና እስራኤል ቁጣው እንዳያገኘው መቃኑን አይቀባም። ስንቴ ቀብቶ ነፃ ወጥቷል። ግን ያንን እንዳይረሱ እንዴት እንደዳኑ እንዲያስታውሱ በየዓመቱ መታሰቢያ ያደርጋሉ። እንስሳ ያረዱ ስንቴ ነፃ ያወጡትን። አቤት ነፃ ከወጡ በኋላ ሁሌ ይታሰባል። ነፃ የሚወጣው ግን ስንቴ ነው? በስንት መስዋዕት? በአንድ መስዋዕት። እነዚህ ሁሉ አምላካዊ ፕሮግራሞች ናቸው። እስራኤል በምድረ በዳ ይህንን ፋሲካ ያከበሩባቸውን በዓላቶች ማለት ነው ታሪኮች ስለ በዓሉ የሚያሳዩን መልእክት አለው። ፋሲካ በዓል ምንድነው? ዓላማው ምንድነው? ምክንያቱ የሚለውን ማለት ይሄን ያከበሩበት በዓል
መጀመሪያ ዘጸአት ላይ ነው። ዘጸአት 12 በበጉ ደም ከግብጽ ምድርና ከፈርዖን አገዛዝ በእኛ አነጋገር ምንድነው? በኃጢአታችን ሙት ከነበርንበት በአየር ላይ ባለው አለቃ ፈቃድ ስንኖር ከነበርንበት የዘላለም ሕይወት በሌለበት የዘላለም ጥፋት ቀጠሮ በተያዘበት ስንኖር በእግዚአብሔር ልጅነት ስር ሳይሆን የእግዚአብሔር ጠላቶች ሆነን በነበርን ሰዓት ያን ጊዜ በክርስቶስ የመስቀል ሥራ አምነን የዳንበትን እሱን የሚናገር የመጀመሪያው ነገር ፋሲካን። ከዛ በኋላ 3 ጥቅሶች ውስጥ በአይሁዶች እናየዋለን። መጀመሪያ ነፃ ሙሉ በሙሉ ሲወጡ ነው። ሁለተኛው ደግሞ ዘኍልቍ 9 ላይ በኋላ የምናየው ነው። በዚህ ምድር መጻተኛ ተጓዦች ነንና እስራኤል በምድረ በዳ ሲጓዙ እስቲ ድሮ የሚሰበክ አሁን ግን የተተወ ነገር እስቲ በዚህ ምድር በሉ መጻተኛ ነኝ በሉ፣ እንግዳ ነኝ በሉ። ይሄ ቋሚ ቦታ አይደለም በሉ፣ እንግዳ ነኝ። እመኑሽ ጠፋ እኮ በቃ እዚች ሆነ እኮ ኑሮ፣ እዚች ሆነ እኮ ኢየሱስ። አንደኛ ቆሮንቶስ ምዕራፍ 15 ክርስቶስን ለዚህ ምድር ብቻ ተስፋ የምናደርገው ከሆነ ለዚህ ምድር ሕይወት ብቻ ተስፋ አድርገን ከሆነ በጌታ አመን ነው ማለት ነው። ከሁሉ ይልቅ ምኖች ነን? መስኪኖች ነን። መጻተኛ ነኝ በሉ፣ እንግዳ ነኝ በሉ። ማለት አንዴ ወደ ክርስትና መመለስ አለብን። እንግዳ ነን፣ መጻተኛ፣ ተጓዥ፣ መንገድ ላይ ነን ያለ ነው። ከጌታ ጋር ፊት ለፊት አልተያየንም። መጻተኛ ነን፣ ተጓዥ ነን። በምድረ በዳው ምስክሮች ነን። በምድረ በዳው መካከል መቅረዞች ነን። ሙሴ ስላላወጣን ኢየሱስ ስላወጣን ያደርሰናል። የማይገባው ሙሴ አይደለም መሪያችን፣ ስለኛ ቀዳሚ ሆኖ ገባ የተባለው ክርስቶስ ስለሆነ መግባታችን እሙን ነው። ግን የምድረ በዳ ተጓዦች ነን። እንግዳ ነኝ እኔ ስኖር በዚህች ዓለም፣ ሀብቴም በሰማይ ነው በዚህ ምንም የለም። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ፋሲካን የሚያከብር ሰው እንዲህ ይላል። አሁን ቀረኩ፣ አሁን ተራው የኔ ነው፣ ተራው የኔ ነው። ኧረ እንግዳ ነኝ እኔ ስኖር በዚህች ዓለም የሚል ሰው ይልቁንስ ዕድሜው ይረዝማል። ተራው የኔ ነው ስትል ላጥ ነው የምትል። ከምሬ ነው። ምን ተጠንቅቀ ኑር፣ ዕድሜው ይረዝማል። መጻተኛ እንደሆነ ያወቀ ሰው ዕድሜው ረጅም ነው። እንግዳ እንደሆነ ያወቀ ሰው፣ መሬት ያልናፈቀው ሰው፣ ጎባጣ ያልሆነ ካህን ዕድሜው ረጅም ነው። ዘኍልቍ ላይ ነው ድጋሚ ሲያከብሩ የምታዩት። የእስራኤል ተጓዦች ከግብፅ አንዴ በቀረበው መስዋዕት የወጡ አንዴ መቃኑ ላይ አፕላይ ያደረጉ ሰዎች ሲጓዙ ግን እንዳይረሱ ሁሌ እንዲያከብሩት ምን እንዳደረገ ታውቃላችሁ? እግዚአብሔር ለኛ መልእክት ሲናገረን የፋሲካውን በዓል ማያከብር፣ ማያስብ፣ ማያውጅ፣ ማያሰላስለው ሰው እሱ ይሙት አላቸው። እስራኤል ምን እንደሆነ ታውቃለህ? ሐሳቡ በሕይወት መኖር የክርስቶስ ሞት ነው። ልክ ሞቱን ረስተ በሞቱ እንደ ዳንክ ረስተ እንደው በራስህ ያለ ሲመስል አደጋ አለው። እስቲ ዳንኩት በሉ። ሙሉ በሙሉ በመስቀሉ ስራ ነው። አረሳም በሉ። ያ እንዳትረሱ የሚያስጥሉ ስላሉ ሌላ ዙር ላይ ሲያከብሩ የምታዩት ኢያሱ 5 ላይ ሲያከብሩ ነው የምታዩት። ይሄ ደግሞ ወደ ርስት የገቡበት ነው። መጀመሪያ ኢያሱ መርቷቸው ርስት ሲያገኙ ወይም ወደ ርስት ሲገቡ ያከበሩትን በዓል ታያላችሁ። እና ፋሲካው ተጓዡ ሰው ምን የሚገባበት ነው? አቤት ርስቱን የሚያገኝበት ነው። ልብ በሉ። ግብፅ አገር ላይ ከነበረው ሞት የዳኑት በፋሲካውን። በምድረ በዳ ሲጓዙ ምኑን አትርሱ ተባሉ? ፋሲካውን፣ ሞቱን አትርሱ። የበጉን ነገር አትርሱ። ያለዚያ የበጉን ነገር የረሳ ሰው እንደ ሞተ ሰውን። ቀጥሎስ ደግሞ ይሄው የኢየሱስ ሞት ነው የት የሚያገባችሁ? ከነዓን የሚያገባችሁ። ፋሲካን አትርሱት። ፋሲካ አሁን እንዴት እንደሆነ እንየው አከባበሩ። ፋሲካ ምንድነው ሐሳቡ? ዘጸአት 12 ላይ በሙሉ የሚናገረው የኢየሱስ ክርስቶስን ስለ ኃጢአታችን መሞት፣ ከእግዚአብሔር ፍርድ፣ ከእግዚአብሔር ቁጣ፣ ከእግዚአብሔር በቀል፣ ከሰይጣን እስራት፣ ፈርዖን ካልነው ሉሲፈር፣ ከፈርዖን ካልነው ሰይጣን
ግብጽ ካልነው ኃጢአት፣ ግብጽ ካልነው እግዚአብሔር የለሽ ሕይወት የታደገን ያዳነን ፋሲካ ነው ወይም ፋሲካችን ነው። መጽሐፍ ቅዱስ ስለ ፋሲካ በዓል በአዲስ ኪዳን ሲነግረን ፋሲካ ማን ነው? ክርስቶስ ነው። አንደኛ ቆሮንቶስ 5 ላይ ጳውሎስ የፋሲካችን በግ ክርስቶስ ታርዷልና አይልም። የፋሲካችን በግ ሳይሆን መጀመሪያ ራሱ ፋሲካ፣ መጽሐፉም ይላል ፋሲካችን ክርስቶስ ምን ብሏል? ታርዷል። ከቃሉ ፍቺን ጀመር። ፋሲካ ምን ማለት? ብዙ ጊዜ ፋሲካ ብዙ ሰው የሚረዳው እንደውም አንዳንድ እናቶች ለልጃቸው ለሴት ልጃቸው ፋሲካ የሚል ስም ያወጣል። ምን ነው ሲባል እሷ የተወለደች ቀን ቤታችን ሙሉ ነበረ፣ ደስታ ነበረ፣ በቃ ፌሽታ ነበረ። አባትየው ፋሲካ ነች አላት። ፋሲካ እንደምን ተቆጥሮ ነው? ፌሽታ፣ ደስታ። ኖ ኖ ኖ ኖ። ፋሲካ ማለት ተሻግሮ ማለፍ፣ ፓስ ኦቨር ማድረግ፣ አልፎ መሄድ። በራፋችሁ ጋር ሌባ ሊሰርቅ ይመጣና ያይና ሁኔታው አላምር ብሎ ሲሄድ ፋሲካ ይባል። ሊገርል ያደባ ሰው ጠብቆ 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 ከዛ በኋላ ትመጣለ ሊገርል ይልና አይ ብሎ ሲያልፍ ምን ይባላል? ፓስ ኦቨር ወይም ፓሳህ ይባላል። የዕብራይስጡ ፓሳህ ከእንግሊዝኛው ፓስ ኦቨር ጋር ይቀራረባል። ከኛ ፋሲካ ጋር ደግሞ በደንብ ይሄዳል። የኛ ፋሲካ ቀጥታ የዕብራይስጡ ፓሳ ስለተወሰደ ማለት ነው። ፓሳህ ማለት አልፎ መሄድ ማለት፣ ተሻግሮ መሄድ ማለት። ምንድነው ታሪኩ ሲባል እስራኤል የእግዚአብሔር የኪዳን ሕዝብ፣ ተስፋ ቃል ያለው የመሲትን ንግርት የተነገረለት ሕዝብ፣ ግብፅ አገር የኃጢአት ከተማ፣ እግዚአብሔር የለሽ ኑሮ፣ የተስፋ ቃል በሌለው ምድር ላይ እኛ በፊት በኃጢአት በተስፋ የለሽ ዓለም ወይም ደግሞ ከእግዚአብሔር ተለይተን እንኖር እንደነበር ይኖሩ ነበር። በዚያ ምድር ላይ ሲኖሩ ፈርዖን ሰይጣንን ወክሎ ሲገዛቸው፣ ግብፅ ሞትን ወክላ ስትገዛቸው እግዚአብሔር መስፍን ላከላቸው፣ ሙሴ የሚባል። ሙሴ ራሱ ማንን ወክሎ እንደሚሰራና እዛ ጋር የሚያደርገው ነገር ሁሉ የማን ተወካይ ሆኖ እንደሚሰራ ነግሮናል። ሙሴ ኢየሱስን ወክዬ ነው ምሰራው። ባጭሩ ምን አለ? እንደኔ አይነት ታላቅ ነቢይ ይመጣል። ችግር የለም እኔን አትስሙኝ፣ ችግር የለም ከኔ ጋር ብዙ ችግር አለ። እኔን የሰማኝም ያልሰማኝም ከነዓን ሊገባ ይችላል። እሱን ማሰማ ነፍስ ግን ትጠፋለች። እሱን ማሰማ ነፍስ ከወገኖቿ ተለይታ ትጠፋለች ብሎ የተናገረ እና ላከላቸው። ሙሴን ከላከላቸው በኋላ በግብፅ ምድር ለሚገዛቸው ፈርዖን ይሄ ሰው ክርስቶስን ይዞ ሄደ። መጀመሪያ በቆመበት አምላክ ተገለጠለት ወይም ወልድ ተገለጠለት። በዘጸአት ምዕራፍ 3 ላይ ወልድ ወይም የእግዚአብሔር ልጅ ኢየሱስ ወይንም እግዚአብሔር ወልድ ለሙሴ ተገለጠለትና ሂድና ሕዝቤን ከግብፅ ምድር አውጣለው። የእግዚአብሔር ወልድ ነው የተገለጠው፣ ክርስቶስ ነው የተገለጠው። ራሱ ኢየሱስ በስጋ ከመምጣቱ በፊት ለሙሴ የተገለጠለት። ስም ማን ነው ሲባል የአብርሃም ይስሐቅ ያዕቆብ አምላክ ነኝ። ኦኬ፣ የአብርሃም ይስሐቅ ያዕቆብ አምላክ ነህ እና ግን ስም መጠሪያ ስም ማን ነው የሚባለው? ያለና የሚኖር ወይም አያም ካፒታል አያም። ከዚያስ ምን ብለናል? እጅን ቃል ወንጌላት ላይ ማን ተጠቀመበት? ኢየሱስ። አብርሃም ሳይወለድም እኔ አለው። for Abraham was born I am, that means Jehovah Yahweh ነኝ ሲላቸው አንተ ሰው ሆነ ራስን አምላክ ታደርጋለህ ድንጋይ። ኢየሱስ ምን አለ? ኧረ እንደሱ ማለት አይደለም አላለም። ምንድነው ያለው? ተራራ ስር ያለ እስራኤል ሕዝብ እንኳን አማልክ ተብሏል። ከላይ የመጣውን እንዴት አምላክ አይደለም ትላላችሁ? ባጭሩ ነኛልና ተናገረ ማለት ነው። ሙሴን ወልድ እንደዚህ አለው። ክርስቶስ ሙሴን እንዲህ አለው፣ ሕዝቤን ነፃ አውጣ። ሙሴ ብዙ ሰበብ መጣ። እንዴት አድርጌ ወዴት ሄጄ? ያስከው በእጅ ምንድነው? በትር። እስቲ በትር በሉ። መጽሐፍ ቅዱስ በትር እዚህ እግዚአብሔር ምን እያደረገ ነው? ወልድ ምን እያደረገ ነው? ከያዕቆብ ዘር ከዳዊት ቤት ኦር ከእስራኤል ምን ይወጣል? በትር ይወጣል። በትር ይወጣል። ከይሁዳ ቤት የገዥነት በትር በእጁ ያለ ይመጣል። ሙሉ የሚያወራው ስለ ኢየሱስ። ሙሴን ዝም ብሎ እኮ ሊልከው ይችላል። ችግር የለውም ሄደ በቃ ሊለው ይችላል። ግን ያስከው ምንድነው? በትር። ኦኬ፣ በትሩን እባብ አደርግልሃለሁ ቢለው ጥሩ እኮ ነው። መሬት ላይ ጣለው አለ። ይሰማል? በትሩ መሬት ላይ መጣል አለበት። ሕዝብ ነፃ እንዲወጣ ከባርነት እንዲወጡ ከተፈለገ ያ በትር፣ ያ የእግዚአብሔር በትር፣ ያ የእግዚአብሔር ስልጣን። መጽሐፍ ቅዱስ በትር ስልጣን ነው። በትር ወልድ ነው። በትር የእግዚአብሔር ቀኝ ነው። ግን ሕዝቡ ነፃ እንዲወጣ መጣል አለበት። ሲጣል ደግሞ መጽሐፍ ቅዱስ እንደሚናገር ስለኛ እርሱን ኃጢአት አደረገው። በዮሐንስ ወንጌል ላይ ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅ እንዲሁ በእርሱ የሚያምን ሁሉ እንዲድን እንዳይጠፋ ሊሰቀል ይገባዋል። ኃጢአት ምሳሌ
ግን እንደዚያ ሆኖ አይቀርም። የሟርተኞቹን የኃጢአተኞቹን የእስራኤልን ሕዝብ አደንዝዞ አፍዝዞ የያዘ በኃጢአት በባርነት የገዛውን ግብፅን አገር የሚመራውን የእባብ ክምር ካጠፋ በኋላ መልሶ በትር ሆነ። ከሙታን ተነሳ፣ ኃይላቸውን አጠፋ፣ አደቀቃቸው። ስልጣንና ኃይላቸው ተወሰደ። አለቅነትና ስልጣን ሁሉ ተሻረ፣ ባዶ አረጋቸው። ከዚያን ቀን ጀምሮ የእስራኤል ሕዝብ ወደ ምንድነው ቅልል ይለኛል አንተ ይላል። ማታ የሚመጣ ዲሞን የለም፣ ድብርቱ የለም፣ ተጽዕኖ የለም። ዘምር አለው ምናምን ነገር ተፈታ። ማን? በትሩ እባቦቹን አጠፋቸው። እኔ ዘይድና ነፃ አውጣቸው አለው። በዚህ በትር ብዙ ድንቅና ታምር እየሰራ ውሃውን ወደ ደም እየቀየረ ወዘተ። አንድ ቦታ ላይ እኔ መሰለ በትር ይዞ ሙሴ እንደዚህ አለ አይደለ? እግዚአብሔር ሆይ ጠፋን አለቅን ሲል ያስከው ምንድነው? በትር እና ይሄ በትር እስካለ ባህር አትፍራ። ይሄ በትር እስካለ የሚያሰምጥ የለም። ይሄ በትር እስካለ ፈርዖን ምንም አያመጣም። ዛቻ አለው፣ ሰረገላ አለ፣ ፉከራ አለው፣ በላው ዋትኩ ይላል። አዎ ግን ምን ይዛል? በትር። እስቲ ኢየሱስ በእኔ ዘንድ ነው በሉ። እስቲ አማኑኤል በሉ። አማኑኤል በሉ። አማኑኤል በሉ። የፈርዖንን የሰይጣንን ቀስተኞች ሰረገሎች የሚያጠፋ የሚውጣቸው ባህሩን የሚዘጋ በትር በእጅ ያለ ስሙ ኢየሱስ ይባላል። አሜን ኢን ጂሰስ ኔም አሜን። የኛ ችግር ምንድነው? በትሩ ስላለ ፈርዖን ለምን ይመጣል? በትሩ እያለ ለምን ባህር ይኖራል? ሳይኖር በቃ በትሩን ይዤ ልሸልልበት ኖ። በትሩ ስራ ላይ የሚውለው ፈርዖን ካለን፣ በትሩ ስራ ላይ የሚውለው ባህር ከተነሳ ነው፣ ወጀብ ካለ ነው፣ ድፍን ከሆነ ነው መንገዱ በትሩ የሚሰራው። በተከፈተ መንገድ ላይ በትሩ መሸለያ ነው። ችግራችን ለምን መጣ? ችግሩ እግዚአብሔር ምን አለው ሙሴን ሲጸልይ? እግዚአብሔር ሆይ አለቅን፣ ተበላን። ኧረ በቃ ፈርዖን ከኋላ ቀይ ባህር ከፊቴ። ወገኖቼ እስቲ እንዘምር። ፈርዖን ከኋላ ቀይ ባህር ከፊት። እግዚአብሔር ምን አለው? ሙሴ ጸሎትን ሰምቻለሁ አላለው? ምን አለው ነው ያለው? ለምን ትጮህብኛለህ? እዚሁ ይዞት ያለ ጮሃል። እዚህ ምን አለው? ምን ትጮህብኛለህ? ለምን ትጮህብኝ? ለምን ጸለይክ እኮ አይደለም፣ ለምን ትጮህብኛለህ? እግዚአብሔር ጸሎትን ጩኸት ብቻ ከማለት ይጠብቃል። ምን ይጮሃል? ምን ያንቃጭላል ብሎ እንዳይለው ጸሎታችንን ያስከው ምንድነው? በትር እና ውሃው ምታው በቃ ይሄ ነገር ሁሉንም ይሰራል ማለት ነው። ሁሉንም ነው ማድረግ የሚችለው ማለት ነው። በእጅ ያዙት ወርቅ ኢየሱስ። እስቲ ምታው አለው። እንግዲህ ምን እንደሚሆን አላቅም። ወይ ስመታው ላው ላይ መርከብ ይዘጋጅልን ይሆን ወይ ደረቅ መሬት ይሆን? አይ ወይ ነው። ሲመታው ሙሴ ባህር ሲከፈል ሰምቶ አይቶ አያውቅም። እኛ እኮ ቀድሞ መረጃው ስላለን ሙሴ ባህር እንደከፈለ ስለምናውቅ በበትር ሲመታው አሁን ይከፈላል ብሎ ዳዊት እንደሚያወራ ታውቃላችሁ። ያን ጊዜ ግን ለሙሴ አዲስ መረጃ። ሲመታው ምን ሊሆን ነው ሲል ተከፈተ። የባህሩ ታችኛው ወለል ታየ። በላዩ ላይ ሂዱ ተባለ። በዚህ የደነፋ በዚህ የጮኸ ውሃው እየገነፈለ በዛ ውስጥ አለፉ። እንደዚህ አይነት ህዝብ ደግሞ ከፍለህ እለፍ ብትለው አያልፍም። ከኋላው ፈርዖን ያስፈልገዋል። ይሰማል ወይ? አታልፍማ። ብዙ ችግር ያለፍከው ስማ፣ ብዙ ችግር ያለፍከው ሰንበዲ አሯሩጦህ ነው። አሯሩጥ እግዚአብሔር እለፍ ሲልም ቢሲል ያመጣብሃል። ክፉ አለቃ ያመጣብሃል፣ ክፉ ጎረቤት ያመጣብሃል፣ ክፉ ክርስቲያን ያመጣብሃል፣ ክፉ አህዛብ። ያን ጊዜ ትሞክራለህ። ካለፍ በኋላ እግዚአብሔር ረዳኝ ወይ ትላለህ ማለት። እግዚአብሔር ሆነ ብሎ ባህር ለመክፈል ሲፈልግ ባህሩ ጋር እንደሚወስዳቸው ያውቃል። ልክ ብዙ ጊዜ ተጓዙ ባህሩ ጋር ሲደርሱ ሲቆሙ ነው እቺን ሰዓት ጠብቆ ነው ፈርዖን ምን ትሰራለህ? ሂድና አሯሩጥልኝ አሉ። ለምን ሲባል አሁን ባህሩን ልከፍል ነው። ሲከፈል የሚገባ ሰው የለም።